በልዩ ስሙ ፊጋ ተብሎ በሚጠራው አካባቢ መኪና እያሽከረከረ በነበረበት ወቅት ሰው መግጨቱና የተገጨው ሕይወት ማለፉም ነው የተሰማው። ወዳጆቻችን የመሰሉን በሙሉ ክፉ ቀን ሲመጣ እነዚህ ምልክት ናቸው። የሚያረጋቸውን እንደው የሚያረጋቸውን ያሳጣቸው ካፕሎች ይበላቸው እንዴት ይበላቸው ይባላል? እዛ ጋር እኮ ያጡት እኮ የሰው ነፍስ ነው። ልጆቹን ስለምናውቃቸው ያሳዝኑናል። ምክንያቱም ቅርብ ጊዜም ሌላ ሀዘን ላይ ነበሩ። አሁን ደግሞ በእጃቸው የሰው ልጅ ሕይወት አልፏል። አይደለም የሞተውን ሰውዬማ በቃ አንዴም አልፏል በቃ እና በቃ ለልጆቹ ማዘንን እንደ መጥፎ ነገር እየታየ ነው ያለው እና ልጆቼ ይቅርታ ያለው ሰውዬ መልእክት አለ ለሱ ነው ማለት ከራስ ልጆች አስረበ ቆርጠ ለአረጋውያን መርጃ ያማሃል እንደ አንቺ እንደሱ መልካምነት የለሽም ማለት የእሱ መልካም ማረጉ ስህተት ነው ማለት እኮ አይደል። ሰውየው በሞኝነት የሚያርገው በሆነ የሚያርገው ልቡ ስለተነካረ ያረግ እንጂ እኮ ተታሉ አስገድዶት ምናምን ነገር የወሰደ ሰው የለም። ወገናት እንዴት ናችሁ? ቡሱ ነኝ። ዛሬም ሰሞነኛና አዲስ በሆነ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮአችን ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ሆኖ ስለነበረው ጂአር ካፕልስ በመባል ስለሚታወቁት ካፕሎች የተፈጠረውን ነገር አንድ ላይ እናያለን። ብዙ ሰው አስተያየት ሰጥቶታል። እኛም እንደተመልካች ያለንን አስተያየት ሰጥተን እናልፋለን። ግን አንዴ ማሳሰበው ነገር ቪዲዮን እስከ መጨረሻ ሳታዩ ምንም አይነት ኮሜንት እንዳትሰጡ እና ሌሎችም ቪዲዮዎች አሉ። እስከ ቪዲዮ መጨረሻ መከታተል እንዳትረሱ። ይቻማችሁ። በህይወት ፈተና በርካታ ነገሮችን ያሳለፉት ሁለቱ ጥንዶች በቅርቡ ቀለበት አስረው ሰርግ ለመደገስ እየተዘጋጁም ነበር። በቅርቡ እናቷን በሞት ያጣችው ሩትን በመንከባከብ ሐዘኗን አብሮ በማሳለፍ የጠንካራ ወንድና ባል ምሳሌ መሆን የቻለው ዮናስ በልዩ ስሙ ፊጋ ተብሎ በሚጠራው አካባቢ መኪና እያሽከረከረ በነበረበት ወቅት ሰው መግጨቱና የተገጨው ሕይወት ማለፉም ነው የተሰማው። እና ይሄ መረጃ እንግዲህ ሰሞኑን ሶሻል ሚዲያ ላይ በጣም መነጋገሪያ ሆኗል እና በማይጠበቅ ሁኔታ ሰው የተለያየ አስተያየት እየሰጠ ይገኛል። አስተያየት ብቻ ሳይሆን ትችትም ይሰጣል፣ ኔጌቲቭ ኮመንትም እንደዛው። የሞተው ልጅ እያለ እንዴት ስለገጨው ሰው የተዝናላችሁ ምናምን የሚልም በጣም ብዙ ሰው ነበር። ግን እስቲ እኛም የኛን አስተያየት እንደተመልካች ያለን አስተያየት ከመስጠታችን በፊት ቪዲዮን እስከ መጨረሻ እንድታዩ እጠይቃችኋለሁ። ወዳጆቻችን የመሰሉን በሙሉ ክፉ ቀን ሲመጣ እነዚህ ምልክት ናቸው። እውነት በቃ ኮሜንት ላይ ገብቶ ያልተናገራቸው በኮሜንት በቃ የሚያረጋቸውን እንደው የሚያረጋቸውን ያሳጣቸው ካፕሎች ይበላቸው እንዴት ይበላቸው ይባላል? እዛ ጋር እኮ ያጡት እኮ የሰው ነፍስ ነው። ይበላቸው ማለት እንኳን ሰው ገጩ ማለት እኮ ነው። እንኳን ሰው ገጩ እያላችሁ ምን ጉድ ናችሁ ግን እናንተ። ያ ልጅ እኮ ቤተሰብ አለው። መደንገጥ የለባችሁም። እንደዚህ አይነት ችግር ውስጥ ሰው እንዴት ሲገባ እሰይ እንኳን ምናምን ልታይ ብላችሁ ነበር ይበሉ። በነገራችን ላይ እችን ክፉ ቀን የሚያልፋት ልታይ ስላሉ ለእናንተ ካሜራ ሪካርድ ምናምን ቪዲዮ አድርገው ስለለቀቁ አይደለም። ክፉ ቤታችሁ የምትመጣበት ቀን አላት። ከቀኖች ሁሉ የተለየች አንድ ቀን አለች ክፉ ቀን የምትባል ማለት ነው። ስለዚህ ያቺ ክፉ ቀን ስትመጣ መበርታት መጠንከር ነው እንጂ ያለባችሁ ካሜራ ስለተቀረጹ ነው እንደዚህ ስለሆነ ነው አይደለም። በቃ በህይወታቸው ይሄ ሁሉ ነገር እንዲሆን ግድ ይላል። ይበለው ከማለት በፊት ስለሞተው ሰው ማሰብ። ያም ልጅ ነው፣ ቤተሰብ አለው፣ የሚሰበር የሚወርቅ ቤተሰብ አለው። በሱም በማጣት ምክንያት ማለት እንዴት ለልጁ አላሰባችሁም? እነዚህ ልጅ እኮ ተፈተው እንኳን ይሄ የጂአር ካፕል እኮ ተፈቶ ከእስር ቤት ቢወጣ እንኳን እድሜ ልኩን ጸጸት የማይለቀው እድሜ ልኩን የሰው ነፍስ በህይወት ያጠፋው ብሎ ምክንያቱም ልባቸውን እናውቀዋለን ምን አይነት ጥሩ ምን አይነት ደስ የሚሉ ካፕሎች እንደነበሩ። የናንተ አፍ ግን የሰው አፍ ግን ወይ አይገርም። ሰው በዚህ አይነት ራሱ ሲቹዌሽን ላይ ያለ ትችት ለማብዛት ሰው በጣም ተነሳስቶ እንትን ማለት ነው በጣም ያስጠላ ነገር ነው ማለት። አሁን እንደተመልካች ያንን አስተያየት ብጠየቅ ልጆቹን ስለምናውቃቸው ያሳዝኑናል። ምክንያቱም ቅርብ ጊዜም ሌላ ሀዘን ላይ ነበሩ። አሁን ደግሞ በእጃቸው የሰው ልጅ ሕይወት አልፏል እና ምን ያክል ጸጸት ውስጥ ምን ያክል ቁጭት ውስጥ ሊገቡ እንደሚችል ሁላችንም እናውቀው ነገር ነው። ግን እዛ ጋር እየተነሳ ያለው ነገር ምንድነው? ሰው ስለ ካፕሎቹ ሲያዝም ምናምን ነገር ያኛውን የሞተውን ሰውዬ ሰው ረስቶት ምናምን ነገር ይመስላል። አይደለም የሞተውን ሰውዬማ በቃ አንዴም አልፏል ማለት
እንደዚህ በቀላሉ የሚታለፍ ነገር ሆኖ ሳይሆን አልፏል በቃ። ግን ምን ያክል ሀዘን ላይ ሀዘን እንደተደራረበባቸው ማንም ሳያስረዳ ልናውቀው የምንችለው ነገር እና በቃ ለልጆቹ ማዘንን እንደ መጥፎ ነገር እየታየ ነው ያለው። በሌላ ሳይድ ደግሞ ይበላቸው ምን ማለት ነው? ይበላቸው ማለት በጣም ሼም የሚያስይዝ ነገር እኮ ይበላቸው ማለት ነው። እነሱ የሚያውቃቸው እንደኔ እንግዲህ እኔ አሁን በብዙ እንትን አላያቸውም እኮ ግን የሚመጡልኝ ደግ ነገር ሲያደርጉ ብቻ መልካም ነገር ምናምን በቃ የተቸገሩትን ሲረዱ ሲያበሉ ሲያጠጡ እንጂ ይበላቸው የሚያስብለ ራሱ ክፋት እንጃ አይባልም እኮ። ምንም ቢያደርግ የሰው ልጅ ነፍስ እስካጠፋ ድረስ ሌላ ሀዘን ላይ ደግሞ ሌላ ሀዘን ተደርቦበት እስከመጣ ድረስ እግዚአብሔር ያጽናነው እንጂ ይባለው ትችት ማብዛት ተገቢ አይደለም። አንዳንድ የምናወራውን ነገር ኮመንት ላይ ምናምን የምንጽፈውን ነገር ብንጠነቀቅ ይሻላል። እዛ ሰው ጋር ሄዶ ምን አይነት ነገር ሊያመጣ እንደሚችል ስለማናቅ ብንጠነቀቅ ይሻላል ባይ ነው። ይህን ነው እንደኔ ልል የምችለው። ግን እስቲ የእናንተን አስተያየት ኮመንት ላይ ጻፉ። ስራዬ የመንግስት ሰራተኛ ሹፌር ነኝ። ደሞዜን አጠራቀሜ 107,000 ብር ደርሶልኝ ነበረ። ያጠራቀምኩትን ገንዘብ ለመቄዶንያ መዋጮ ሰጥቻለሁ እና ልጆቼ ይቅርታ ያለው ሰውዬ መልእክት አለ ለሱ ነው የምልህ። ሰው እኮ ገንዘብ የሚያዋጣው ገንዘብ የሚሰጠው እኮ ራሱ ሲተርፈው ነው። ከራስ ልጆች አስረበህ ቆርጠህ ለአረጋውያን መርጃ ያማሃል እንደ አንተ ዘንድሮ ግን እንዴት አይነት እንትና ያለው የአእምሮ መዛባት ነው ያለው። ይሄ ደግሞ ምን የሚሉት ነው? አሁን ሰውየው መስጠቱ ስህተት ነው ሊባል ነው። አሁን እዚህ ጋር የእሱን ያክል መልካምነት ሁላችንም ጋር እንዳይለኩ ግልጽ ነው። የእሱን ያክል መልካምነት እኮ ባይኖረን እንኳን ስለሰጠው ማመስገን ነው እንጂ ወቀሳ አይሽ ምን የሚሉት ነው? ምን የሚሉት ነው? ይሄ እንዴት ሰው ለአረጋውያን መርጃ ብር ሰጠ ተብሎ ይወቀሳል? ከሌለው ላይ አንቺ እንደሱ መልካምነት የለሽም ማለት የእሱ መልካም ማድረጉ ስህተት ነው ማለት እኮ አይደለም። በቃ ግልጽ ነው። የእሱን ያክል እኛም መልካም ልንሆን አንችልም፣ አንቺ መልካም ልትሆኚ አትችይም። ስለዚህ እሱ ብር በሰጠው መውቀስ ምን የሚሉት ነው? ሰውየው በሞኝነት የሚያደርገው በምን የሚያደርገው ልቡ ስለተነካረ ሊያደርግ እንጂ እኮ ተታሉ አስገድዶት ምናምን ነገር የወሰደ ሰው የለም። ብቻ እኔ ሰውየው ስህተት የለበትም ባይ ነው። ምናልባት እኔ ብሆን አደርጋለሁ አላደርግም፣ ግልጽ ነው አላደርግም። የእሱን ያክል መልካምነት የለኝም፣ እያንዳንዳችን የለም። ግን ያደርገው ነገር ምንም ስህተት የለውም። በቃ ከቅን ልቡ ነው ያደረገው፣ ሊመሰገን ይገባል። ገቢ ማን በለጠ ካልሽና ከማለ እሱ ዶክተር ነው እንግዲህ ፈረደው። እውነት አለ ምን ነገር ማን በለጠ አይደለ? አይ ይበልጣሉ ይታወቃል። ኢትዮጵያ ውስጥ እኮ ዶክተሮች አይከፈላቸውም። አንደርፔድ የሚሰራው 24 ሰዓት ሊቆም ይችላል። ሰርጅን ነው እሱ ሰርጀሪ ነው የሚሰራው። አንድ ሰርጀሪ ለመስራት 4-5 ሰዓት ሊፈጅበት ይችላል። ግን እኔ በ5 ደቂቃ ማስታወቂያ እሱ ወር የሚከፈለውን ላገኝ ይችላል በአንድ ጊዜ። ተቃራኒ ነው መሆን ያለበት። አዝኜ ነው ይሄ ደስ ብሎ የማወራ ነገር አይደለም። ለዛ ነው ማንሳት የፈለኩት። እኔ ብዙ ሰው ሲል ስለምሰማ እዚህ ባንቺና ሰው አስቡት እንግዲህ ስንት ዓመት ሙሉ ያላነሰ 7 ዓመት ተምሮ ከዛ በኋላ ስፔሻላይዝ አድርገን መሰለኝ ሰርጀሪ ምናምን ይሰራል ስላለች 3 ዓመት ሰርጀሪ ራሱ እንትን ቢባል 10 ዓመት በትምህርት አሳልፏል እና ከ1 እስከ 12 ያለውን ምናምን ነገር ተውት እንዴ እሱ ከተደመረ እኮ 20 ምናምን ዓመት እንዴ 20 ምናምን ዓመት እንግዲህ በትምህርት አሳልፏል። ግን እሱ የሚከፈለውን ሂሳብ የ5 ደቂቃ ማስታወቂያ ይበልጠዋል በወር። ለዛው በወር የሚከፈለውን እንትን የ5 ደቂቃ ማስታወቂያ በሂሳብ ይበልጠዋል እንዴ! ይሄ ፌር አይደለም። እውነት ምንም ፌር አይደለም እንዴ! ይሄ መንግስት ሊያስብበት ይገባል። ብቻ የዛሬ ቪዲዮአችን ይሄን ይመስል ነበር። እስከ ቪዲዮ መጨረሻ ካያችሁ ላይክ አድርጋችሁ እንዲሁም ይሄን ቻናል ደግሞ ሰብስክራይብ ያደርጋችሁ በቀጣይ ቪዲዮ እንገናኛለን። ይቸማችሁ።